ስለምንም ነገር ተነግሮን ባይገባን ችግር የለውም። ወንጌል ግን እድል የለውም። እግዚአብሔር ለምን እንደሚፈልገን እንድናውቅ ይርዳን። እግዚአብሔር ብርሃን ይስጠን። ለአንዲት ነገር እግዚአብሔር ፈልጎን አንዲትን ነገር በእኛ ለማስተላለፍ ፈልጎ ለብዙ ነገር እየኖርን እድሜያችን እንዳያልቅ። እኔ ስሜ ዮናስ ይባላል። እሺ ሰማይና ምድርን የፈጠረ እግዚአብሔርን አመልካለሁ አለ እስራኤል እና እግዚአብሔር እየኮበለልኩ ነው አለ። ያንተ አምላክ ነው አንተን ፍለጋኛን የሚበጠብጠን። አሳ ነባሪ ሆድ ውስጥ አዳር ብራዘር እንቅልፍ የለም ይላል። ይጹሙ እንስሳ ይጹም አለና ይጹሙ ብቻ አይደለም እንስሶቹ ማቅ ይልበሱ። ይሄ ዮናስ የሚባል ሰውዬን አሳ ነባሪ ሆድ ውስጥ አስገብቶ 3 ቀን ያቆየው እሱ በመቃብር 3 ቀን እንደሚቆይ ለማሳየት ኢትስ ሜሲያኒክ። ዮናስ የተናገርኳት ለምን ጠባትልም እግዚአብሔር አጠፋለሁ ብለሃል አንተ ጻድቅ አምላክ ነው እንዴት ትመራለህ ነው። ጌታ ኢየሱስ ክርስቶስ ደግሞ ይመራል ነው። እግዚአብሔር የዮናስን ፈቃድ የዮናስን መንገድ የዮናስን ሕይወት እግዚአብሔር ተጭኖ ፈቃዱን እንዴት አድርጎ እንደሚፈጽም ነው የምናነበው በዚህ 4 ምዕራፍ ውስጥ በነብዩ ሕይወትና አገልግሎት። እንግዲህ ምናልባት ረዘም ያለ ዘመን ያገለገለው። ስለዚህ በሰሜን እስራኤል የተነሳ በጣም ታላቅ የሚባል ነብይ ነው እና ዮናስን እግዚአብሔር ተነሳ አለው። አቤት አለ። እንግዲህ ያው ልልክ ነው አለ። ወዴት ነው የምትልከኝ ሲለው ወደ ነነዌ ነው የምልክህ አለው። ነነዌ ክፋቷ፣ አመጿ፣ በደሏ፣ ኃጢአቷ በእኔ ዘንድ ደርሷልና ተነስተ ወደ ነነዌ ሂድ። ወደ አሶር ማለት ነው። አሶራውያን ናቸው። አሶር በጣም ጨካኝ ነው እና እግዚአብሔር ተነሳ አለውና ወደ አሶር ነው መልክህ አለው። የአሶር ዋና ከተማው ደግሞ ወደ ነነዌ ትሄድና እግዚአብሔር ከተማይቱን ሊያጠፋት ነው ብለ በከተማይቱ መካከል ቁምና ጩ ሲለው ዮናስ ብድግ አለ። ዮናስም የሚል ቃል አለ አይደል? ከእግዚአብሔር ፊት ኮበለለ የሚል ቃል አለ። ከእግዚአብሔር ፊት አይኮበለልም። እሱ ያሰበውን ነው የጻፈው እንጂ ወዴት ትሄዳለህ? እግዚአብሔር በሁሉ ቦታ ነው ያለው። አቋርጠ ሂድ የሚለው ዮናስ ብድግ አለና ይላል ወደ ተርሴስ አይደለም የሚለው። ተርሴስ ማለት ዘንድሮ ስፔን ማለት ነው። ባይዘው ወደ ስፔን በፍጹም አለ። እኔ ተነስቼ ነነዌ ሄጄ እዛ ጨካኝ ነገስታትና እንደገና ሀገራችንን ለማጥፋት የሚታገሉት መሃል ገብቼ እግዚአብሔር ሊያጠፋችሁ ነው ንስሐ ግቡ አልልም። ከፈለገ እግዚአብሔር ሌላ ሰው ይላክ ብሎ ወደ ተርሴስ ለመርከበኞች ገንዘብ ከፍሎ ሜዲትራኒያን ባህር ላይ ገባ። ተሳፈረ። ሜዲትራኒያን ባህር ደግሞ ጂኦግራፊካሊ በአቀማመጡ ራሱ ነውጠኛ ነው። እንኳን እግዚአብሔር ነውጥ ልኮበት የማይተረፍበት እኮ ባህር ነው። በዛ ባህር ላይ ዮናስ ገባ ይላል። ገንዘቡን ከፈለ ይልና በጣም የሚገርማችሁ መርከቡ ላይ ያለው ሰው በሙሉ ከላይ ቁጭ ብሎ ያወራል። ዮናስ ወደ ውስጥ ገብቶ ተኛ ይላል። በጣም እኮ ሰው ከባድ ነው። ከእግዚአብሔር ሸሽቶ በደንብ ይተኛል። ጥልቅ እንቅልፍ ያዘው ይላል። ዮናስ በተኛበት እግዚአብሔር ይላል አይደል? እግዚአብሔርም በባህሩ ላይ ማዕበልን ላከ የሚል ቃል አለ። አስነሳ ብቻ አይደለም ባይዘው ላከ ይላል። ባህሩ ከአቅሙ በላይ ሲናወጥ መርከበኞቹ ናቹራል ነገር ነው አይደለም ያሉት። በምን ምክንያት ነው የመጣብን ያሉት። ይሄማ የተፈጥሮ አደጋ ነው አይደለም። ገብቷቸዋል። የሆነ ነገር አለ አሉና ማዕበሉ በጣም ሲበረታ ይዘው ወደ ስፔን ለንግድ የሚጓዙ ናቸው ማለት ነው። ይዘው የሚሄዱትን ዕቃዎቻቸውን በሙሉ ወደ ባህር መጣል ጀመሩ። ቀለል እንዲል እንዳንገለበጥ ብለው ይሄንንም ቢያደርጉ እነሱ መውደቅ ቀራቸው። ዕቃው በሙሉ ወረደ። ማዕበሉ አላቆመም። የመርከቡ መሪ ተነስቶ መጣ። ምዕራፍ 1 ነው። የመርከቡ መሪ ተነስቶ መጣና ዮናስ ተኝቷል፣ እነሱ ይሰቃያሉ። በጣም እኮ ነው የሚገርም። ተነስ እንጂ አለው። አቤት አለው። መርከቡ ወረ ሊሰባበር ነው፣ ልናልቅ ነው፣ አንተም ከኛ ጋር አብረህ መሞት ነው አለው። ሰውየው አይሞትም። በእርግጥ ተሰብሮ እንትን ውስጥ ቢገባ ማሳ ነባሪ አለ የሚያቆየው አለና ተነስ አለው። ከዛ ተነሳ ዮናስ። ለምንድን የቀሰቀስከኝ እንዳልሞት ነው ወይ ሲሉ አይደለም ዕጣ ልንጣጣል ነው አለው። ምንድን ነው የምንጣጣለው? በማ ምክንያት እንደመጣብን ለማወቅ እንደው ይገርማችኋል እኮ መለኮቱ ሕይወታችሁን ኢንፍሉዌንስ ያደረገው
በጣም ኖርማል በሚመስል መንገድ ሁሉ ነው የሚያገኛችሁ። እንጣጣላሉ፣ ተጣጣሉ። ሲጣጣሉ ዮናስ ላይ ወደቀ። እማያውቁት እሱ ነው እንግዳ። አንተ ላይ ወደቀ አሉት። አዎ። ይሄ ሁሉ ነገር የመጣብን በአንተ ምክንያት ነው ሲሉት አዎ አለ። ይህን ሁሉ ንብረት ካከሰረ በኋላ አዎ አለ። ማነህ? ስራህ ምንድን ነው? ወዴትስ ነው የምትሄደው አሉት። እኔ ስሜ ዮናስ ይባላል አላቸው። እሺ ሰማይና ምድርን የፈጠረ እግዚአብሔርን አመልካለሁ አለ። ስራዬ እና ከእግዚአብሔር እየኮበለልኩ ነው አለ። ያንተ አምላክ ነዋ አንተን ፍለጋኛን የሚበጠብጠን። ከዛ ምን እናርግብህ አሉት። ምንድን ነው የምናረግብህ ሲሉት ወደ ባህር ጣሉኝ አላቸው። በጣም እኮ ነው የሚገርም። ጥፋቱ የኔ ነው፣ አዎ አምኛለሁ። ወርውሩኝ ሲላቸው አሳ ነባሪ ነበር የሚል አይደለም አይደል? አዘጋጀ ይላል። እጅግ ግዙፍ ነው። አዘጋጀው። መጣ እንትኑ አጠገብ ዮናስን ይዞ ሊሄድ። በአንተ ምክንያት ነው ብንባልም እሺ አንልም እንዴ? ባህር መሃል ነው። በዛ ላይ ያሁሉ ማዕበል እያለ ማን ነው ነፍሱን ሰውቶ ባህር ውስጥ የሚገባ? እያመለጠ ያለ ሰውዬ በቃ ወርውሩኝ ሲል ልክ ሲወረውሩት አሳ ነባሪው አገኘው። ዮናስና ዮናስ አሳ ነባሪው ነው ሲያገኘው የሚሰማው ስሜት ምን አይነት ስሜት ነው? አሳ ነባሪው ዮናስ ሲገናኙ አፉን ከፍቶ ዋጥ። ዮኒስ ገባ፣ ውስጥ ገብቶ ቁጭ አለ። አሳ ነባሪው ውስጥ አዳር። ብራዘር እንቅልፍ የለም፣ ይጸልያል ይላል። አንተ አሁን ሰዎች ምንድነው የሚሉት? አሳ ነባሪ ሲውጠው አምላኩ ቀጣው ነው የሚሉት። አሳ ነባሪውና ዮናስ ወደ ነነዌ እየሄዱ እግዚአብሔር ለዮናስ ጊዜውን እንዲጠቀም መሃል ላይ የንስሐ ዕድል ሰጠው። ሲተፋ መልእክተኛ እንዲሆን ወርዶም ንስሐ እንዳይገባ ማለት ነው። እዚህ ሆድ ውስጥ ጨረሰ ንስሐውን። ሊትራሊ ዮናስ ምንድነው የሚለው? ከሲኦል ሆኜ ጮኻለሁ። አሳ ነባሪ ሆድ ውስጥ ነው ያለው፣ አልሞተም። አሳ ነባሪ ሆድ ውስጥ ነው ያለው፣ ኮንሸስ ነው። አሳ ነባሪ ሆድ ውስጥ ነው ያለው፣ እየጸለየ ነው። በአሳ ነባሪ ሆድ ውስጥ 3 ቀን የተቀመጠ ዮናስ ድፍን 3 ቀን በአሳ ነባሪ ሆድ ውስጥ ተቀመጠ። መጽሐፍ ሲናገር እግዚአብሔርም አሳ ነባሪውን አዘዘው። እግዚአብሔርም አሳውን አዘዘው፣ ዮናስንም በደረቅ ምድር ላይ ተፋው። ልክ ዮናስን ሲተፋው የእግዚአብሔር ቃል ለሁለተኛ ጊዜ ወደ ዮናስ እንዲህ ሲል መጣ። ወደ ነነዌ ሂድ አለው። የመጀመሪያው አልሄድም ማለቱ አሳ ነባሪ ሆድ ውስጥ አስገብቶታል። ስለዚህ ዮናስ አሁን ሰከንድ ቻንስ የሚባል ሌላ ነገር እያሰበ አይደለም። ወደ ነነዌ ከተማ እሄዳለሁ፣ እግዚአብሔር የምትለኝም በሙሉ እናገራለሁ ሲለው ወደ ነነዌ ከተማ ሂድ፣ እኔ የምልህን ተናገር፣ ከተማይቱ ልጠፋ ነው፣ ምድሪቱ ልጠፋ ነው በላቸዋለሁ። እግዚአብሔር ለምን እንደሚፈልገን እንድናውቅ ይርዳን። እግዚአብሔር ብርሃን ይስጠን። ለአንዲት ነገር እግዚአብሔር ፈልጎን አንዲትን ነገር በእኛ ለማስተላለፍ ፈልጎ ለብዙ ነገር እየኖርን ዕድሜያችን እንዳያልቅ። ይህን ሰውዬ እግዚአብሔር ለምንድን ነው የጠራው? ሂድና በነነዌ ጥፋት አለበል። ከዚህ ውጪ የዮናስን አገልግሎት በዚህ መጽሐፍ ላይ አታገኙም። እቺ ናት የተፈለገበት። አይደንቲካሊ እግዚአብሔር በዮናስ ሕይወት ላይ ያደረጋትን ኢየሱስ ሕይወት ላይ ደግሞታል። ወይንም በኢየሱስ ለሚያደርገው የዮናስ ጥላ ነው። በእውነት ነው የምላችሁ። በጣም ለብዙ ነገር ኖረን በጣም ብዙ ሰው አመስግኗችሁ አጨብጨቦላችሁ እግዚአብሔር ከስር ያለው ከሚል በኛ ማንም ሰው አንደርስታንድ አያርጋችሁ ካስፈለገ ለእግዚአብሔር ለሆነው ነገር ኖሮ ማለፍ ግን ክብር ነው። እግዚአብሔር ደስ ካለው በኔ ብትነግዱ ብትሰሩ በተለያየ መንገድ ሕይወታችሁ ውስጥ ብዙ ነገር ቢያልፍም መጨረሻው አልቲሜትሊ ግን እግዚአብሔር በእናንተ ያቀደውን ያንን ያካል። እውነቴን ነው የምነግራችሁ። እግዚአብሔር ለጠራችሁ ነገር ኖሮ መሞት ክብር ነው። ከዚህ የሚበልጥ ክብር ለክርስቲያን የለውም። መንፈሳዊ መሆን ነው የመጨረሻ ክብር ለኛ። መንፈሳዊ መሆን፣ የእግዚአብሔርን ልብ አንብቦ መሬት ላይ ስጋ ማለበስ፣ ከዚህ የሚበልጥ ነገር የለም መሬት ላይ። ከዛ ይሄ አገልጋይ ነነዌ ደረሰ።
ደረሰና የ3 ቀን መንገድና ቀደም እንዳልኳችሁ የአንድ ቀን መንገድ ያህል በእግር ሄደ ይላል። በጣም ረጅም ነው። እንግዲህ ሄደና ከተማይቱ መሃል ላይ ቆመ። ቀጥ ብሎ ቆመና ጮሆ ነነዌ በ40 ቀን ትገለበጣለች አለ። 40 ቀን ያላችሁ ታልቃላችሁ፣ እግዚአብሔር ከተማይቱን ሊያጠፋት ነው ብሎ ሲናገር እቺ ናት መልእክቱ። እግዚአብሔር ይሄን ነው በልልኝ ያለው። የከተማው ሕዝብ ሁሉ ማቅ ለበሰ፣ መሬት ላይ ተቀመጠ፣ ማልቀስ ጀመረ። እግዚአብሔር ሆይ ማረን እያሉ ሲጮሁ ወሬው ንጉሡ ጋር ደረሰ። ቤተ መንግሥት ወሬው ደረሰ። ምን ሆናችሁ ነው አለ ንጉሥ። አገሩን ይመራል ንጉሡ። ምን ሆናችሁ ነው ሲል እንዴ አገር በሙሉ በሰላም ቁጭ ባለበት ማቅ የምትለብሱት፣ አገር በሙሉ የሚያለቅሰው፣ ገበያ ላይ ያለው ምግብ በሙሉ ተበላሸ፣ እነሱ እየጾሙ እንዴ ምን ተፈጠረ ሲላቸው ያ ያህዌ መልእክተኛ ላከ ወደኛ። ዮናስ የሚባል ነቢይ ምን አለ? ነነዌ በ40 ቀን ትጠፋለች አለን። እቺ ነነዌ መጽሐፍ ሲናገር ንጉሥና መኳንንቶቹ አዋጅ አወጁ ይላል። ከዚህ ቀን ጀምሮ ሰው አይደለም ያሉት እንስሳ እንዳይበላ አሉ። ይጹሙ፣ እንስሳ ይጹም አለና ይጹሙ ብቻ አይደለም እንስሶቹ ማቅ ይልበሱ አለ። ሁሉ ማቅ ለበሰ፣ በእግዚአብሔር ፊት ወደቀ፣ ንስሐ ገቡ። ስሙኝ፣ መጽሐፍ ሲናገር እንደዚህ ይላል፣ እግዚአብሔርም ጸሎታቸውን ሰማ፣ እግዚአብሔርም ተለመናቸው፣ ሊያጠፋ ከነበረው ቁጣ እግዚአብሔር ተመለሰ ይል። ዮናስ አሜን አላለም። ዮናስ እንደዚህ ያለው ድሮም አውቄው ነበር አሉ። እኔን ታስብለኛለህ? ከዛ ሲንመለሱ ትምራለህ። እንዴት ነነዌን ትምራታለህ ብሎ ዮናስ ሲል እግዚአብሔር ወደ ከተማይቱ ተራራ ላይ እንዲወጣ አደረገው። ተራራዋ ላይ ወጣ እና ቁጭ ሲል እግዚአብሔር አንዲት ምንድነው ቅል ነው አበቀለ ይላል እና ቅሏ ወጣችና ጋረድ አደረገችው እና ከነበረው ከሐሩሩ መለስ አደረገችው። እፎ ያለ ከዛ እግዚአብሔር እኮ ትላከ ይላል። ትሏ ቅሏን በላቻት ይላል። ታውቃ እንዲህ መታ ተከትላ ሙልጭ አርጋ ስበላ ሐሩሩ ሲያቃጥለው አለ። ምን እንዳለ ታውቃላችሁ? ኧረ እኔስ ብሞት ይሻለኛል መኖሬ ምን ጠቀመኝ ሲል እግዚአብሔር እንደዚህ ያለው ላልፈጠርከዋል ምንም ላላዋጣህበት ለዚች ቅል አንተ እንደዚህ ከተንገበገብክ አለው እኔ ለፈጠርኩት አለው። ቀጥሎ እንደዚህ ያለው ቀኝና ግራውን ለማያቅ ብዙ ሕፃናት ላሉበት ለነነዌ ከተማ እንዴት እኔ አላስብም አለው። ተመለስ ዮናስ አለው፣ ንስሐ ግባ ራስህ አለው። ይሄ ዮናስ የሚባል ሰውዬን አሳ ነባሪ ሆድ ውስጥ አስገብቶ 3 ቀን ያቆየው እሱ በመቃብር 3 ቀን እንደሚቆይ ለማሳየት ነው። ኢትስ ሜሲያኒክ ጌታ ኢየሱስ ክርስቶስ ከዚህ የተለየ ሌላ ምልክት ለዚህ ትውልድ አይሰጠውም አለ። ምልክት እስቲ ያሳየን ሲሉት ከዚህ የበለጠ ምን ምልክት ይምጣ አላቸው። ስለማን ነው የምታወራው? ስለ ዮናስ። ታዲያ ዮናስ እኮ 3 ቀን በአሳ ነባሪ ሆድ ውስጥ እንዳደረ የሰው ልጅ በመቃብር ውስጥ 3 ቀን በሲኦል ሆድ ውስጥ 3 ቀን ያድራል። አሳ ነባሪው ዮናስን ወደ ምድር እንደተፋው እንዲሁ የሰው ልጅ በ3ኛው ቀን ከሞት ይነሳል። ዮናስ የተናገርኳት ለምን ጠብ አትልም? እግዚአብሔር አጠፋለሁ ብለሃል አንተ ጻድቅ አምላክ ነው፣ እንዴት ትምራለህ ነው። ጌታ ኢየሱስ ክርስቶስ ደግሞ ይምራል ነው፣ ይማር ነው። እግዚአብሔር በክርስቶስ ኢየሱስ በኩል የሰው ልጆችን ሁሉ እንደሚያድን የሰበከው በዚህ አገልጋይ በኩል ነው። ኢየሱስ እኔ ለዘላለም በእግዚአብሔር መንግሥት አብሬው ነግሼ እንድኖር ሞትን ድል አድርጎ ተነስቷል። ይሄ ነው የትንቢተ ዮናስ መልእክት። በጣም ብዙዎቻችንን ይሄ እውነት አግኝቶናል። ሁላችንም ያመንን አሕዛቦች ነን። በክርስቶስ ኢየሱስ የማዳን ሥራ ወደ እግዚአብሔር መንግሥት የተቀላቀልን ነን። ከዚህ የሚበልጥ መልእክትም፣ ከዚህ የሚበልጥ ክብርም፣ ከዚህ የሚበልጥ እግዚአብሔርን ብዙ ዋጋ ያስከፈለ ጉዳይም የለም። የማዳን ሥራ ነው ይሄ። የእግዚአብሔር የመጨረሻ ግዙፉ ኢንቨስትመንት ይሄ ነው። ወንድሞቼና እህቶቼ እውነቴን እምላችሁ ስለምንም ነገር ተነግሮን ባይገባን ችግር የለውም።
ወንጌል ግን እድል የለውም። የዘላለም ሕይወት ያለው እዚህ ላይ ነው። ሌላ ነገር ነገም ከነገ ወዲያም ይደርሳል። ይሄ ግን ዛሬ ነው። ምንም ነገር ነገ ይደርሳል። ስራ ነው ነገ ይደርሳል። ንግድ ነው ነገ ይደርሳል። ወዳጅ ምናምን ነገ ይደርሳል። ይሄ የዘላለም ሕይወት ነው። የዘላለም ሕይወት ዛሬ ነው። ክብር ለኢየሱስ ይሁን።